ጤና ይስጥልን ይህ የፈጠነ ሚዲያ ነው። የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፈጠነ ጌታው ነኝ። በቅድሚያም አርዕስተ ዜናዎቹን ከጋብቻ ውጪ የወለደችውን የአንድ ቀን ዕድሜ ያለው ጨቅላ ሕፃን ወንዝ ውስጥ የጣለችው እናት በእስራት ተቀጣች። የኢቢሲ አዲሱ ምዕራፍ ሙዓዘ ጥበባት ዲያቆን ዳንኤል ክብረት የቦርድ ሰብሳቢ ሆነው ተሾሙ። በጀርመን የባቡር ትኬት አሳላፊው በጭካኔ ተገደለ። የሚሉት የሰዓቱ አርዕስተ ዜናዎቻችን ናቸው። ወደ ዝርዝር ዜናዎች እናመራለን። ከጋብቻ ውጪ የወለደችውን የአንድ ቀን ዕድሜ ያለው ጨቅላ ሕፃን ወንዝ ውስጥ የጣለችው እናት በእስራት ተቀጣች። በኢሊባቡር ዞን ዲረሙ ወረዳ ከጋብቻ ውጪ የወለደችውን ሕፃን ልጅ ወንዝ የጨመረችና ሕይወቱ እንዲያልፍ ያደረገች ግለሰብ በእስራት መቀጣቷን ፖሊስ አስታውቋል። የኢሊባቡር ዞን ፖሊስ ዋና መምሪያ ምክትል ኢንስፔክተር አበራ ሰፋ እንደገለጹት ተከሳሽ ኑሪ ሱልጣን የተባለች የ20 ዓመት ወጣት ከጋብቻ ውጪ የወለደችውን ወንድ ልጅ ማንም ሳያያት ወንዝ ውስጥ በመጨመር ሕይወቱ እንዲያልፍ ማድረጓን ገልጸዋል። ተከሳሿ ጥቅምት 24 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ከ35 ላይ ወንድ ልጅ በዲረሙ ጤና ጣቢያ በምጥ ከተገላገለች በኋላ ምሽት ላይ ድርጊቱን መፈጸሟን ተናግረዋል። ወንዝ ውስጥ የተጣለው አራስ ልጅ ጠዋት ላይ በአካባቢው ሰዎች ጥቆማ በፖሊስ ከወንዝ ወጥቶ ለምርመራ ወደ ሆስፒታል ተልኳል። ፖሊስ ከአካባቢው ሰዎች ባገኘው መረጃ መሰረት የድርጊቱን ፈጻሚ የሆነች ተከሳሽ በቁጥጥር ስር አውሏል። ፖሊስም የምርመራ መዝገቡን ሲያጣራ የድርጊቱ ፈጻሚ የአካባቢው ነዋሪዎችን ትችት በመፍራት ከጋብቻ ውጭ የተወለደውን ልጅ ወስዳ ወንዝ መጣኗን አምና ቃሏን ሰጥታለች። ፖሊስ የምርመራ መዝገቡን በበቂ ማስረጃ በማጠናከር አጠናቆ ለአቃቤ ሕግ ልኳል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በተከሳሿ ላይ ጨቅላ ሕፃንን በመግደል ወንጀል ክስ መስርቷል። የኢሊባቡር ዞን ከፍተኛ ፍርድ ቤት ጥር 26 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ኑሪ ሱልጣን በ12 ዓመት እስራት እንድትቀጣ ውሳኔ ማስተላለፉን ምክትል ኢንስፔክተር አበራ ሰፋ ጨምረው ተናግረዋል። የኢቢሲ አዲሱ ምዕራፍ ሙዓዘ ጥበባት ዲያቆን ዳንኤል ክብረት የቦርድ ሰብሳቢ ሆነው ተሾሙ። የህዝብ ተወካዮች ምክር ቤት ባካሄደው 12ኛ መደበኛ ስብሰባ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሥራ አመራር ቦርድ ሰብሳቢና አባላት ሹመት በሙሉ ድምፅ አጽድቋል። በጠቅላይ ሚኒስትር ዶክተር አብይ አህመድ አቅራቢነት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ የሆኑት ሙዓዘ ጥበባት ዲያቆን ዳንኤል ክብረት የኢቢሲ ቦርድ ሰብሳቢ ሆነው ተሹመዋል። ዲያቆን ዳንኤል በማህበራዊ ባህላዊና ታሪካዊ ዘርፎች ባላቸው ጥልቅ ዕውቀትና በስነ ጽሑፍ ዘርፍ ባላቸው ሰፊ ተሞክሮ ተቋሙን ወደ ላቀ ደረጃ ያሸጋግራሉ ተብሎ ይጠበቃል። ምክር ቤቱ ከሰብሳቢው በተጨማሪ 6 አዳዲስና 3 ነባር የቦርድ አባላትን ሹመት አጽድቋል። የዘንድሮ ሹመት የቴክኖሎጂ፣ የጤና፣ የቱሪዝምና የሰላም ግንባታ ዘርፍ አመራሮችን ያካተተ መሆኑ ተቋሙ ዘመናዊና ተደራሽ እንዲሆን የታለመ መሆኑን ያሳያል። በአዲስ አባልነት የተሾሙት ዶክተር ወርቁ ጋቸና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር፣ ዶክተር መቅደስ ዳባ የጤና ሚኒስትር፣ ዶክተር እንደገና አበበ የቱሪዝም ሚኒስቴር ዴታ፣ አቶ ቸሩጌታ ገነነ የሰላም ሚኒስትር ዴታ፣ ዶክተር ጌታቸው ድንቁ የቀድሞ የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር በነባር አባልነት እንዲቀጥሉ የተወሰነላቸው አቶ ጀፋር በድሩ፣ አቶ ዮሴፍ ኢብራሂም፣ ዶክተር አብዱልዋስ አብዱላሂ መሆናቸው ተገልጿል። በጀርመን የባቡር ትኬት አሳላፊው በጭካኔ ተገደለ። በጀርመን ባየርን ግዛት ውስጥ የሚገኘው የሙኒክ ከተማ ነዋሪዎች በአሰቃቂ ክስተት ድንጋጤ ውስጥ ወድቀዋል። የ36 ዓመቱ የባቡር ትኬት ተቆጣጣሪ ሰርካንሲ ስራውን እያከናወነ ባለበት ወቅት ትኬት በሌለው መንገደኛ ተደብድቦ መገደሉ ተሰምቷል። ሰርካንሲ በባቡር ውስጥ መደበኛ የትኬት ፍተሻ ያደረገ ባለበት ወቅት ትኬት ያልቆረጠ አንድ ግለሰብ ፍተሻውን በመቃወም
ጥቃት ሰንዝሮበታል። በደረሰበት ከባድ ድብደባ ምክንያት ሰርካን ሕይወቱ ሊያልፍ ችሏል። ሟቹ በባልደረቦቹና በጓደኞቹ ዘንድ ተወዳጅ፣ ሰላማዊ፣ ለስራው ታማኝ የነበረ የቤተሰብ መጋቢ እንደነበር ይነገራል። የልጃቸውን መገደል የሰሙት የሰርካን አባት በደረሰባቸው ከፍተኛ ድንጋጤ በልብ ድካም ተዝለፍልፈው ወድቀዋል። በሚያሳዝን ሁኔታ የእርሳቸውም ሕይወት ማለፉ ተረጋግጧል። በአሁኑ ወቅት ቤተሰቡ በአንድ ቀን 2 የምሰሶ ሰዎችን በማጣቱ ከፍተኛ ሐዘን ላይ ይገኛል። እንደ ቢልድ ዘገባ ከሆነ የሰርካን ዘመዶች ሁኔታው ሊታመን የማይችል እንደሆነባቸውና መላው ቤተሰብ በከፍተኛ የስነ ልቦና ስብራት ውስጥ እንዳለ ገልጸዋል። የጀርመን የባቡር ሰራተኞች ማህበርም በሰራተኞች ላይ እየደረሰ ያለው ተደጋጋሚ ጥቃት በአስቸኳይ መፍትሄ እንዲያገኝ ጥሪ አቅርበዋል። ፖሊስ ጥቃቱን ፈጽሟል የተባለውን ግለሰብ በቁጥጥር ስር ያዋለ ሲሆን በግድያ ወንጀል ምርመራ እየተካሄደበት እንደሚገኝም ገልጿል። የፕላስቲክ ቄጤማ ጥቅም ላይ እንዳይውል ተከለከለ። በሀገሪቱ እየተተገበረ ባለው የፕላስቲክ አጠቃቀም ክልከላ መሰረት የፕላስቲክ ቄጤማ ማምረትና መሸጥ የተከለከለ መሆኑን የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን ተናግረዋል። የባለስልጣኑ ዋና ስራ አስኪያጅ አቶ ዲዳ ድሪባ በተፈጥሯዊ ሳር ምትክ እየቀረበ ያለው የፕላስቲክ ምርት በአካባቢና በጤና ላይ ከፍተኛ ብክለት እያስከተለ በመሆኑ ለመጠቀም ከተከለከሉት የፕላስቲክ ምርቶች ውስጥ እንደሚመደብ አብራርተዋል። ምርቱ አንድ ጊዜ ጥቅም ላይ ከዋለ በኋላ መልሶ ጥቅም ላይ ለማዋል የማይመች በመሆኑ በቀጥታ አካባቢን ይበክላል ያሉት ኃላፊው ምርቱ በሀገር ውስጥ የሚመረት ከሆነ እንዲቆም፣ ከውጭ የሚገባ ከሆነም ሊታገድ እንደሚገባ አስገንዝበዋል። በተጨማሪም እኛ የምናውቀውና የለመድነው ሕይወት ያለውን አረንጓዴ የተፈጥሮ ቄጤማ እንጂ ፕላስቲክ አይደለም ብለዋል። ስራ አስኪያጁ አቶ ዲዳ ማብራሪያቸውን ሲቀጥሉ በክልከላው የተካተቱት ሁሉም ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ምርቶች መሆናቸውን ጠቅሰው የምርቱ ውፍረትና መሰል መመዘኛዎች ከግምት ውስጥ እንደማይገቡ ተገልጿል። የክልከላቸው ዋና መስፈርት ምርቱ መልሶ ጥቅም ላይ የመዋል ዕድሉና ለአካባቢው በመበከል የሚኖረው አስተዋጽኦ ነው ተብሏል። ፋብሪካዎች የማምረት ማሽኖቻቸውን በማዘመን ለአካባቢ ተስማሚ ወደሆኑ ምርቶች እንዲሸጋገሩ ጥሪ የቀረበ ሲሆን ይህም እንደ ስጋት ሳይሆን እንደ አዲስ የሥራ ዕድል ሊታይ እንደሚገባ ተመላክተዋል። የተከበራችሁ የፈጠነ ሚዲያ ቤተሰቦቻችን ለሰዓቱ ያዝናቸው ዜናዎች እነኚህ ነበሩ። በሌላ ዜናዎች እስከምንገናኝ አብራችሁን ስለቆያችሁ እጅግ እናመሰግናለን። የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።